ጃይንት እግዚአብሔር ሰው ብቻ አይደለም የኛ ቤተክርስቲያን ወዳጅ ነው። ሪሊ ለኔም ደግሞ በጣም የሚወደኝ ሰው ነው። ባለፈው ካናዳ በሄድኩ ጊዜ ኮንፈረንስ አዘጋጅቶ ቤተክርስቲያኑ ላይ ለቤተክርስቲያናችን ማሰሪያ ገንዘብ እንዲሰጡኝ አድርጎ በብዙ ዶላር አሸክሞ ነው የላከኝ። በጣም ወደዋለሁ። በመጣ ቁጥር ህይወታችን ላይ የሚጨምረው ነገር አለ እና ጃይንት እግዚአብሔር ሰው ፓስተር ሜሮንን እንዴት ነው ዌልካም የምትሉልን? ክብር ለጌታ ይሁን። ኢየሱስ ጌታ ነው። በዚህ ቤት ስላለው የጌታ ስራና አሰራር ሁሉ ክብር እንሰጣለን። እስኪ ሁላችንም ለጌታ ክብር እንሰጣለን። አሜን። በድጋሚ ደግሞ የጌታ ፍቃድ ሆኖ በዚህ ስፍራ ላይ ስለተገኘው በልብ ያለውን ነገር ሼር አደርጋቸዋለሁ። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ወደ እናንተ ይመጣል። አሜን ነው ወይ? አሜን ነው ወይ? እና እግዚአብሔርን እጅግ አድርጌ አመሰግናለሁ። በዚህ ሚኒስትሪ ውስጥ ደግሞ እግዚአብሔር በዚህ ከተማ ውስጥ እየሰራው ስላለው ነገር ጌታን እጅግ አድርገን እናመሰግናለን። እግዚአብሔር ሲወድ የሚሰጠው የተቀቡ ሰዎችን ነው። ስለ ጸጋው እስኪ እግዚአብሔርን ከፍ እናደርገዋለን። ፕሮፌቲኒን በጣም ነው የምወደው። በጣም ቅን ሰው ነው። እንግዲህ ለእያንዳንዱ ሰው ስታገኙት የየራሱ የሆነ የምታዩት ነገር አለ አይደለም? ክብር ለኢየሱስ ይሁን። ሪሊ ቅን ሰው ነው እና መጽሐፍ ቅዱስ ደግሞ ሲናገር ቅኖች ምድርን ይወርሳሉ ይላል። አሜን ነው ወይ? አንዳንድ ጊዜ የምንወርሰው ስላላበን አይደለም፣ ቅንድባችንን ስለነቀልን አይደለም፣ ብልጥ ስለሆንን አይደለም። ክብር ለኢየሱስ ይሁን። አሜን ነው ወይ? በቅንነት ጎዳና ከሄድን እግዚአብሔር ከኛ ጋር ይሆናልና ያንን አይቻለሁ። እግዚአብሔር በጣም እየረዳህ ያለ ሰው ነህ እና እግዚአብሔርን ስላንተ እጅግ አመሰግናለሁ። አሁን ደግሞ እየተሰራ ያለውን ቸርች በዛ ነው ያለፍኩት። ደስ ብሎኛል እና ክብር ለጌታ ይሁን። እስኪ ለማስጨብጨብ ብዬ ሳይሆን በጣም የሚገርመኝ ነገር ሰዎች እዚህ መባ አስራት የተለያየ ነገር ሲሰበሰብ የሚያማቸው ኮሜንት የሚያደርጉ እና አንድ ጊዜ ብዙ ጊዜ ሲናገር ሰምቻለሁ። ይሄ የተወለድኩበት ቤት ነው አለ። እኔ በጣም ነው የሚነካኝ። ከልቤ ነው የምነግራችሁ። የተወለደበትን ቤት አፍርሶ ለእግዚአብሔር የሰጠ ሰው ምንም ቢጠይቃችሁ ምን ችግር አለው? በቃ ተው፣ ጥቅሱን ተውና ተውት፣ አስቀምጦት ይውላችሁ። ሰው ማድረግ ያልቻለውን እኔ have never seen አላየው የቤተሰቡን ቤት አፍርሶ ቤተክርስቲያን የሚያደርግ እና አንዳንድ ጊዜ በጣም ፎር ግራንትድ ነው እንወስደው። እንደው ላደናንቀው ብዬ ሳይሆን እና ነፋስ አናደርገው። እየሰማችሁኝ ነው ወይ? እና መሪዎች ደግሞ በተግባር አድርገው ሰጥተው ስጡ ሲሏችሁ ደስ የሚል ነገር ነው። ክብር ለኢየሱስ ይሁን። እና ባለፈው ቸርች መጥቶ እያገለገለ በጣም ብዙ ሰው ነው የተባረከው። እና አንዳንድ ጊዜ ሰዎች ለነሱ ኦፈሪንግ ስንሰበስብ እሱ እኔ ቤተክርስቲያን እያሰራው ነው አድርጌ ማላረገውን ነገር ነው ያደረኩትና አድርጌ አላቅም፣ ግን አይ ፊል ላይክ አይደል ያልኩ አልጠየቀኝም። እና አይ ፊል ላይክ በቃ እንደዚህ ማድረግ አለብህ ብዬ ስለው ቤተክርስቲያን እያሰራን ስለሆነ እኔ ለራሴ አይደለም የምሰበስበው ለቸርች ነው አለኝ። ክብር ለኢየሱስ ይሁን። እና በጣም የተሰጠ ሰው ነው ያላችሁ። ለመሞጋገስ ሳይሆን እግዚአብሔርን አክብሩላችሁ ፈልጌ ነው። አሜን ነው ወይ? ኢየሱስ ጌታ ነው። እና አንተንም ቤተሰቦችህንም ባለቤትንም ጌታ ይባርክ። እስኪ ወደ እግዚአብሔር ቃል እንሄዳለን። በጣም ነው የምወዳችሁ። ሁላችንም ዛሬ ደግሞ ተጠቃሚዎች እንሆናለን። ያው አገልግሎት እንደማይለመድ እነግራችኋለሁ። ሁልጊዜ የትኛውም ስፍራ ላይ ስቆም ብዙ እውቀት ቢኖረኝ ባነብ፣ ግን የጊዜውን ቃል ለማምጣት ሁልጊዜ ምጣለ አይደለም እንዴ? እና እግዚአብሔር በዛ ውስጥ ካልሰጣችሁ በስተቀር የምታውቁትን ነገር ሼር ስላደረጋችሁ ሰዎች አይነኩም። ዛሬ ግን ነግራችኋለሁ። የምታውቁትን ነው የምሰብከው፣ ግን ይነካችኋል። አሜን ነው ወይ? እስኪ ያመነ ሰው የእግዚአብሔር ቃል ወደኔ ይመጣል በሉ እስኪ። የእግዚአብሔር ቃል ወደኔ ይመጣል በሉ እስኪ። ሁላችሁም እቀበለዋለሁ በሉ እስኪ። አሁን የሚሰራው የኔ ዕውቀት አይደለም፣ የእናንተም መስማት አይደለም፣ መቀበል ነው። መቀበል ከቻላችሁ ምን ያደርጋል መሳይ? ይሰራል። እስኪ የእግዚአብሔር ቃል የሚሰራ ነው በሉላችሁ። የሚሰራው ግን በእናንተ ብትንታ
በምታምኑት ብቻ ነው ይላል። which means በምትቀበሉት ነው ይላል። አሜን። አንዳንድ ጊዜ እግዚአብሔር ቃል ይመጣና 3-4 ሰው ላይ ነው የሚሰራው። 3% ነው የሚሰራው ማለት አይደለም። በሚያምኑት ላይ ብቻ 100% ይሰራል። አሰራሩን አያችሁ? ታዲያ ለምንድን ነው እንደዚህ ነው? በሚያምኑት ላይ ይሰራል። በእናንተ በምታምኑት የሚሰራ። ስለዚህ በምናምነው በእኛ የሚሰራ ነው። ክብር ለኢየሱስ ይሁን። አንድ ክፍል ላንብብና ዛሬ ልቤ ውስጥ ያለውን ነገር ሼር አደርጋችኋለሁ። ክብር ለኢየሱስ ይሁን። ፕሬዝ ጋድ። እንደዚህ ይላል ኢዩኤል ምዕራፍ 2 ታውቁታላችሁ። ከዛ ተነስተን አንዳንድ ሀሳቦችን ሼር እያደረኩኝ መንፈስ እንደሚመራን ከዛ አካፍላለሁ። እንደዚህ ይላል በኢዩኤል ላይ የምታውቁት ነው። ቁጥር 28 ላይ ምዕራፍ 2 ላይ ከዚያም በኋላ እንዲህ ይሆናል መንፈሴን ይላል። ፕሬዝ ጋድ። መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ፕሬዝ ጋድ። ሃሌሉያ አሜን ነው ወይ? እንደዚህ ይሆናል ይላል። ይሄ ፕሮፌቲክ ነው፣ የተፈጸመ ቃል አይደለም። ግን it was just foretelling ወደፊት የሚሆነውን ነገር ነው የሚነግራቸው። እና ከዚያም በኋላ እንዲህ ይሆናል መንፈሴን በስጋ ለባሽ ሁሉ ላይ ፕሬዝ ጋድ። እስኪ አንዴ ጮክሉና በስጋ ለባሽ ሁሉ ላይ በሉ እስኪ። ከመንፈሴ አፈሳለሁ። ፑር ነው የሚለው አፈሳለሁ። ክብር ለኢየሱስ ይሁን። ከመንፈሴ የማፈሰው ግን እንጨት የሆነ ሰው ላይ አይደለም፣ ብረት ላይ አይደለም፣ ወይ መልአክ ላይ አይደለም፣ ስጋ ለባሽ ላይ። ዋይ ለምንድን ነው እግዚአብሔር መንፈሱን በስጋ ለባሽ ላይ የፈለገው? ጥቂት ስለ ስጋ ለባሽ ወይም ስለ ስጋ ማውራት አለብን ብዬ ስላሰብኩ ነው። በጎበዞች ላይ ማለት ይችል ነበር አይደል? በኃያላን ላይ፣ በተማሩ ላይ፣ ሃይሊ ኤጁኬትድ ፌቨረብል በሆኑ ላይ ግን እግዚአብሔር ክብር ለኢየሱስ ይሁን። ታላቁ እግዚአብሔር ከመንፈሴ ይህንን መንፈሴን የማፈሰው በስጋ ለባሽ ሁሉ ላይ ነው አለ። እኔ ስጋ ለባሽ ነኝ በሉ እስኪ ሁላችሁ። ሰው ከወደቀ በኋላ the most limit የሚያደርገው ነገር ቢኖር ስጋ ነው። ሊሚቴሽን አለ። ከውድቀት በኋላ ያለ ሊሚቴሽን አለና throughout the history መንፈስ ያለባቸው ሰዎች ጥቂት ሰዎች ላይ የእግዚአብሔር መንፈስ የመጣ ካህናት፣ ነቢያት፣ ነገስታት ኦፊሱ ነው። የእግዚአብሔር መንፈስ በእነሱ ላይ ወርዶ አድሚኒስትሬት ያደርግ ነበር የእግዚአብሔር መንግስት። ዋንስ የእግዚአብሔር መንግስት እንደሚመጣ ከተነገረ በኋላ ግን ኢዩኤል ሲናገር ምን አለ? አሁን የማደርገው ግን አለ ክብር ለኢየሱስ ይሁን without any favoritism ያለ አድሎ መንፈሴን ስጋ በሚለብስ ላይ አፈሳለሁ። በእኔ ላይ ይፈሳል በሉ እስኪ ሁላችሁ። መፍሰስ የሚለው ላይ እመጣለሁ። ግን ዛሬ በዚህ ላይ ተናገሬ ፕሮባብሊ መሃል ላይ የምትፈልጉትን አርዕስት መስጠት እችላለሁ። ግን ምን ማለት ነው? ይህንን ለምንድን ነው ያለን? እስኪ ሁላችንም መጽሐፍ ቅዱሳችንን ሐዋርያት ሥራ ላይ እንሄዳለን። ሐዋርያት ሥራ ላይ ስጋ ለባሽ አንደርላይን አድርጉበት። ሉቃስ ስለ ኢየሱስ ክርስቶስ ሚኒስትሪ አገልግሎት ከመንፈስ ጋር በተያያዘ በስፋት የጻፈልንና የሐዋርያትን ሥራ ፎከስ አድርጎ በምን መንገድ እንደተለቀቀ የጻፈልን ታላቅ ጸሐፊ ነው። እና ሲጀምር ለአንድ ሰው ቴዎፍሎስ ለሚባል ሰው እንደዚህ አለው። ቴዎፍሎስ ሆይ ሪከርድ ነው እያደረገ ያለው ያየውን የሰማውን አይ ዊትነስ ስለሆነ ነው የሚጽፈው ያለው። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያቱን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ፕሬዝ ጋድ ዘንድ ስለጀመረው ሁሉ በመጀመሪያ ነገር ጻፍኩ። ፕሬዝ ጋድ ምን እያለ ነው? ኢየሱስ ክርስቶስ በዚህ ምድር ላይ ሳለ ከማረጉ በፊት ሐዋርያቶችን ሲያዝ ያየሁትን የቀመስኩትን ያደርገውና ያስተምረው። ፕሬዝ ጋድ አሜን። ልስማው። ስለዛ ነው የጻፍኩልህ እያለው ነው። ምን ማለት ነው? ከምዕራፍ 1 ጀምሮ ያለው ኢየሱስ ክርስቶስ ያደርገውና ያስተምረው።
የኛ ሮል ሞዴላችን ወይም ደግሞ መከተል ያለብን ኢየሱስን። አሜን ልስማው። እና አንዳንድ ሰዎች እንደ ኢየሱስ ስትሉ ይሸክካቸዋል። ታዲያ እንደማን መሆን ትፈልጋለህ? እየሰማችሁኝ ነው? እንድንመስለው የተጠራ ነው። በማንኛውም በአገልግሎትም፣ በህይወትም፣ በአካሄድም፣ በአስተሳሰብም፣ በአስተምሮትም ኢየሱስ ክርስቶስ ይባላል። ግን ይሄ ኢየሱስ ምንድነው? ለምንድነው ሰዎች አእምሯቸው መርምራይዝ የሚሆኑ ይሄ ነገር በጣም ሳፎስኬት ነው ብሎ የሚያስቡት ለምንድነው ካልን ኢየሱስ ክርስቶስ በዚህ ምድር ላይ ስጋ ለባሽ እንደሆነ አስበው አያውቁ። ስጋ ለባሽ ነው። አንዱ በምድር ላይ ስጋ ለብሶ የተመላለሰ ኢየሱስ ክርስቶስ ነው። በደንብ ተከታተሉ። እየሰማችሁ ነው? ኢየሱስ በምድር ላይ ሲመጣ ስጋ ለባሽ ነው። ስለዚህ ይሄ ፕሮሚስ እሱንም ይወክለዋል። አሳያቸዋለሁ። ከኔ ጋር ናቸው? ምዕራፍ 2 ላይ እንሄዳለን። ሀያ 22 ላይ የእስራኤል ሰዎች ሆይ ይህንን ቃል ስሙ፣ ራሳችሁን እንደምታውቁት አለ። ፕሬዝ ጋድ። እንደምታውቁት የታወቀ ነው። ይሄ ግልጥ ነው አለ። ፕሬዝ ጋድ። እንደምታውቁት አለ። የተረጋገጠ ነገር ነው ማለት እንደምታውቁት ካለ አሁን እንደምናየው ዝም ብሎ መፍረክረስ አይደለም። ያውቁታል። አሁን እኛ ዶክትሪን ለመመስረት በቃ በተለያየ ነገር፣ እነዚህ ግን የሚያውቁት ነው። እና እንደምታውቁት አሁን የምነግራችሁ ነገር አማንጊው በመካከላችሁ ስለነበረ ሰው ነው የምነግራችሁ አለ። መልአክ አይደለም፣ የተለየ ሰው አይደለም። እኔና እናንተ በናዝሬት የተወለደ ተራ በሆነ ከተማ ውስጥ የተወለደ ሰዎች በአምላክነት የማያውቁት ከማን እንደተወለደ ከየት ዘር እንደመጣ ማቴዎስ ራሱ በደንብ የዘር ሐረጉን ሊኔጅን በደንብ ያስቀመጠልን። ከዚያ ብቻ አይደለም ሰዎች በደንብ ያዩት ነው። እንደምታውቁት ሲል በጣም ፓወርፉል ነው። which means ሂስትሪው በጣም ተጨባጭና ታማኝነት ያለው ነገር ነው ማለት ነው። ክብር ለኢየሱስ ይሁን። የእስራኤል ሰዎች ይህን ቃል ስሙ፣ በራሳችሁ እንደምታውቁት የናዝሬቱ ኢየሱስ አለ። እንደገና ሲያስጠጋቸው ሊሚቴሽኑን የናዝሬቱ ኢየሱስ ካለ ብዙ ኢየሱሶች ስለነበሩ ነው አንደኛ። ሁለተኛ ናዝሬት የሚለው በጣም ጫንጮ የሆነ ከተማ ነው፣ የተመታ ከተማ ነው። ምንም ኢኮኖሚካሊ የተመታ የሚፈለግ አይደለም ምንም። እና አሁን ማወራው ስለ ናዝሬቱ ኢየሱስ ነው አለ። ፕሬዝ ጋድ። ከየትም ቦታ እናየውለ። ክብር ለኢየሱስ ይሁን። በአንተ ላይ የሚወጣው መንፈስ ልዩ ያደርጋል። ከተራ ሰፈር መጣ መንፈስ ሲያርፍብህ ተራ ሰፈሩን ትለውጠዋለህ። የናዝሬቱ ኢየሱስ የገባው እስኪ የናዝሬቱ ኢየሱስ በሉ እስኪ። ይሰክከኛል ይናል። የናዝሬቱ ኢየሱስ ከሃይ አፐር ክላስ የመጣ አይደለም። የመጣው ከተራ ከተማ ነው። ክብር ለኢየሱስ። አሁን እንደምታውቁት ነው። የምታውቁት ታሪክ ነው። ስጋ ለባሽ ነው። ከተራ ከተማ ነው የመጣው። ነገር ግን የናዝሬቱ ኢየሱስ አለ። እስኪ ክብር ለኢየሱስ ይሁን። ለምን እንደሆነ አላውቅም። እኔ እግዚአብሔር ቃል እያንዳንዱ ስንኝ ይነዝረኛል። እስኪ የናዝሬቱ ኢየሱስ በሉ እስኪ። ሰው በቃ በናዝሬቱ ኢየሱስ ከተባረከ ራሱ በጣም በቂ ነው። አሜን። ዝም ብዬ የማልፈው ጉዳይ አይደለም። ፕሬዝ ጋድ። የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቅ ምልክቶችም ከእግዚአብሔር ዘንድ ፕሬዝ ጋድ ለእናንተ የተገለጠ መልአክ ነበር ይላል። ሰው ነበር ይላል። እስኪ አንዴ ጮክ በሉና ሰው ነበር ይላል። እስኪ እኔ አይደለሁም ያልኩት፣ አብሮት የነበር ሰው። እኔ አብሬው አይቼዋለሁ። ሻወር ሲወስድ፣ ሲበላ፣ ሲጠጣ ዘመዶቹን በስጋ ውስን ነው። ኖርማል ሰው ነው። ይሄ ኖርማል ሰው ሆኖ ደግሞ የኖረው ለአንድ ለሁለት ዓመት አይደለም፣ 13+ year ነው። በሰውነቱ ምንም አይነት ኦርዲነሪ ሆኖ መሲህ መሆኑ እስከማይታወቅ ድረስ የኖረው በዚህ ነው አለ። አይገርማችሁ? አይውዝሜ እና በጣም ልቤን የያዘው ነገር ምንድነው ካላችሁ በእርሱ በኩል ባደረገው፣ በማን በኩል? በክርስቶስ በኩል ባደረገው ተአምራት። እስኪ ተአምር በሉላችሁ። ስጋ ለባሽ ድንቅ ማድረግ ይችላል። ስጋ ለባሽ ተአምር ማድረግ ይችላል። ምልክቶች ማድረግ ይችላል። ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። ወይም ሌላው የተላከ ይለዋል። ወይም የተለየ
እኔ ጋር ናችሁላችሁ? ፊልጵስዩስ ሲጽፍልን በጣም በዶክትሪን ለሰከራችሁ ሰዎች፣ አቃቄን ለምትፈልጉ ሰዎች I do believe ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው እንደሆነ ተንፍሱ። አሁን ግን ማወራው ሰው ስለሆነው ኢየሱስ ክርስቶስ ነው። ምክንያቱም እኛ የክርስቶስን ፈለግ ከሆነ የምንከተለው praise God ኢየሱስ ማን እንደሆነ እንዴት እንደተመላለሰ በደንብ ማወቅና መረዳት ያስፈልገናል። ክብር ለኢየሱስ ይሁን። ተራው የናዝሬቱ ኢየሱስ ተአምር፣ ድንቆች፣ ምልክቶች ለእናንተ የተገለጠ ሰው ነበር ይለናል። praise God እስኪ ሰው በሉላችሁ። ፊልጵስዩስ ጻፊ ምን ይለናል? ከእግዚአብሔር ጋር መተካከል ስላልፈለገ ራሱን ምን አደረገ? ባዶ አደረገ ይለናል። ምን ማለት ነው? አምላካዊነት ባህሪውን ዲቪኒቲውን አሁን በምድር ላይ ስለማያስፈልገኝ ያንን በፈቃደኝነት ላለመጠቀም ወደ ምድር ስወስድ ምናል ባዶ አድርጌ። ባዶ ማለት ነው። ስለዚህ የነበረው ሚሽን አምላካዊ አልነበረም፣ ሰዋዊ ነው። ምክንያቱም ሰው ነው ሰውን ማዳን የሚችለው። የሚቀባም ሰው ብቻ ነው። ፕሬዝ ጋድ። አምላክ ይቀባል እንጂ አይቀባም። መጽሐፍ ቅዱስ ያንን ነው የሚለው። የናዝሬቱ እግዚአብሔር ይላል የናዝሬቱ ኢየሱስን። አሁንም ሲደግሞ የናዝሬቱ ሲል ሰው ነው። ሊሚቴሽን አለው። ኢኮኖሚካል፣ ፖለቲካል ሊሚቴሽን አለው። እግዚአብሔርም የናዝሬቱ ኢየሱስን አለ ሰው የሆነውን በኃይልና በመንፈስ ቅዱስ አይሰማ። እስኪ ቀባ በሉላችሁ። ኃያል ሰው አይቀባም። እየሰማችሁ ነው? ማን ነው የተቀባው? የናዝሬቱ። ለምንድን ነው ያስገባው ካላችሁ መቀባት የሚያስፈልገው ሰው ነው። ራሱን ባዶ አድርጎ ስለመጣ ምንም አይነት ዲቫይን ፓወር ይዞ ስላልመጣ ወይም ደግሞ ስላልፈለገ አምላክነቱን አልነበረም ያልኳችሁ አይደለም። በአምላክነቱ ምንም ነገር ላለመጠቀም ስለወሰነ ወይም ደግሞ ስርዓት የመንፈሳዊ ስርዓት ስለሆነ ክብር ለኢየሱስ ይሁን። እየሰማችሁ ነው ወይ? ባይሆን ኖሮ እኔም ማድረገውን ታደርጋላችኋልና ከኔም በላል ራሱን በሰውነት ስለሚያይ ነው። አምላክ ቢሆን ኖሮ there is no way ከአምላክ በላይ የሚያደርግ አንዳች የለም። የሚያደርገው አምላክ ነው። ግን ሰው በአምላክ ኃይል የማያደርገው ነገር የለም። የአምላክ መንፈስ በእኔ ላይ ነው በሉ እስኪላችሁ። ከተራ ህይወት ያወጣኝ፣ ከምናምንቴ ህይወት ያወጣኝ የናዝሬቱ ኢየሱስ ላይ ያለው ቅባት ነው። ተበላቂ የሚያደርግ ያ ነው። ከሰፈር የሚያወጣ ያ ነው። ስለዚህ መንፈስ፣ ቅባት፣ ኃይል፣ ምልክት፣ ድንቅ ሲል ሊነዝር ያስፈልጋል። እኔ ምን አገባኝ የምትለው ጉዳይ አይደለም። እስኪ አሜን ልስማው። ራሱን ባዶ አደረገለና የባሪያን መልክ ይዞ መጣ ይለናል። the form of the servant መጽሐፍ ሲነግረን ደግሞ ከኃጢአት በቀር ይላል ሁሉ ተፈትኗል ይላል። ርቦታል። ማንኛውም እኛ የምናልፍበትን ቻሌንጅ አልፈዋል። እየሰማችሁኝ ነው ወይ? ግን እግዚአብሔር የናዝሬቱ ኢየሱስን በኃይልና በመንፈስ ቅዱስ ምን አደረገው? አይሰማ። ምን አደረገው? አይሰማ። ምን አደረገው? ተራ እንደነበረ ወይም ደግሞ ተራ የሚለውን ቃል እንዳይከብዳችሁ ሜርማን ስጋ ለባሽ እንደነበረ የምታውቁት እስከ 30 ዓመቱ ድረስ አንዳች ነገር አላደረገም። በሌዋውያን ስርዓት እንደምታውቁት ዘኍልቍ ነምበርስ ቻፕተር 4 ቨርስ 3 ላይ ማንኛውም ሌዋዊ ወደ አገልግሎት ስርዓት ለመምጣት ሰርተን ኤጅ ላይ መድረስ አለበት። የሰማችሁ ነው? ያ ሰርተን ኤጅ የሚያገለግሉት ለ20 ዓመት ነው። 50ኛ ዓመታቸው ላይ ሪታየር ያደርጋሉ። ምክንያቱም ማክሲማም ማቹሪቲ ያለው እዛ ላይ ስለነበርና ኢየሱስ ክርስቶስም የሰው የአገልግሎት የሰው ስርዓት እንደተከተለ የምታውቁት ለምን በ22 ዓመቱ ላይ አልተቀባም ካላችሁ እግዚአብሔር ሊያሳየን የፈለገው ፓተርን ነበርና በ30 ዓመቱ ይለናል ሉቃስ ሲጽፍልን። እንደገና ሉቃስ ሰውነቱ ላይ አተኮረና ሰውነቱን ለየት ያደረገው ቅባቱ ነው። እስኪ አንድ የገባው ሰው ቅባት በሉላችሁ። ሼካራባ ሰው የእግዚአብሔርን ስራ በአእምሮ መስራት አይችልም።
በኮኔክሽን መስራት አይችልም። በብልጣ ብልጥነት መስራት አይችልም። ይኸው እኔ ምስክር ነኝ። ሰው መስራት የሚችለው በቅባት ነው። ክብር ለኢየሱስ ይሁን። ቅባት በእኔ ላይ አለ በሉ እስኪ ሁላችሁ። Praise the Lord። ተባረክ ያለው እስኪ ለእግዚአብሔር ክብርና ጨብጨባለን። ራሱን ባዶ አደረገ ይላል። አምላክ አይላክም። እየሰማችሁ ነው? አምላክ አይለይም። አምላክ ስልጣን አያስፈልገውም። በምድር ላይ ኢየሱስ ክርስቶስ የመጣው ግን አንድ ኦቶሪቲ ነበር የመጣው። የአባቴን ፍቃድ ላደርግ መጣው። ፕሬዝ ጋድ። የእግዚአብሔር ቅባት ሲመጣ የሰውን ነገር፣ የሰውን አሰራር፣ የሰውን ቋንቋ አስቀምጠ በእግዚአብሔር አሰራር እንድትንቀሳቀስ ያደርጋል። ቅባት የሚያስፈልግ ለዚህ ነው። ቅባት ያስጨዋል እንጂ ጮኸት አይደለም። ቅባት ያንቀጠቅጣል ግን መንቀጥቀጥ አይደለም። ቅባት ይነዝራል ግን ንዝረት አይደለም። እስኪ አሜን ልስማ። እስኪ አሜን ልስማ። ቅባት ሁል ጊዜ ስራ አለው። ነጮች ምን ያሉ አንክሽን ፎር ፋንክሽን ይላሉ። ቅባት የሚላለ ሁሉ ቦታ ላይ የማቴዎስ ጸሐፊ ምን ይላል? ልክ ኢየሱስ ክርስቶስ ሰው ስለነበረ በ30 ዓመቱ ሊጠመቅ ወደ ዮርዳኖስ ከመጣ በኋላ በውሃ ከተጠመቀ በኋላ ከተናገረ በኋላ የእግዚአብሔር መንፈስ በርግብ አምሳል በላዩ ላይ አረፈ ይለናል። አያችሁ? ደን ምዕራፍ 4:18 ላይ ደግሞ በኃይልም አይደለም በመንፈስም ኃይል ወደ ምን ወጣ ይለናል? ወደ ምድረ በዳ ወጣ ላይ ይወስቴት። ከዛ በኃይል ሲመጣ መጽሐፍ ቅዱስ የእግዚአብሔር መንፈስ በእኔ ላይ ነው ብሎ ጅማሬውን ይነግረናል። ጅማሬውን ልክ ጅማሬው ከቅባት በፊት አልነበረም። እየሰማችሁ ነው? እስኪ ጅማሬው በሉላችሁ። የመንግስት ፍቃድ ስላለ አትጀምርም። አገልግሎት ገንዘብ ስላለ አትጀምርም። ሰዎችን ስለምታውቅ አትጀምርም። መንፈስ ስላለበት ትጀምራለህ። መንፈስ በእኔ ላይ አለ በሉ እስኪ ሁላችሁ። አገልግሎት he began to preach ይላል። ሃሌሉያ። መስበክም ጀመረ ይለናል። ኃይል ሲመጣ አስተምሮት አለ። ኃይል ሲመጣ ትምህርት አለ። ኃይል ሲመጣ ምልክት አለ። ከኔ ጋር ናችሁ ወይ? ፕሬዝ ጋድ። ምንድነው ታዲያ ፓስተር ስለኛ ነገር እንትሉኝ ያላችሁ? ግን ስለናንተ ከመናገር በፊት ይሄንን ማጽናት ይኖርብኛል። አሜን ነው ወይ? ሉቃስ 3:21 ላይ በጆን ደ ባፕቲስት ተጠመቀ። የእግዚአብሔር መንፈስ በርግብ አምሳል ወረደበት። እግዚአብሔር ራሱ ልክ ከወረደበት በኋላ ቴስቲፋይ አደረገ። አኖይንትድ ካደረገ በኋላ ይሄ የምወደው አፖይንትመንት ማለት ነው። እኔ ከሱ ጋር ነኝ ከዚህ በኋላ አላከበ። ከዚህ በፊት ለ30 ዓመት የሰው ወግ ነበር። አሁን ግን የተለየ ስልጣን ያለው ተልእኮ ያለው የናዝሬቱ ኢየሱስ ግን የተቀባ ነው አለ። መንፈስ በእኔ ላይ ነው በሉ እስኩላችሁ። ምን መሆኑ ነው? ከየት ነው የመጣው? ፋሚሊየር ስፒሪት አለ። ይሄ በቃ ተራ የሚያደርግ እህቶቹ ከኛ ዘንድ አይደል ወይ? እናውቀው የለም ወይ? አብሮን ጭቃ አብክቶ የለም ወይ? እንጨት ሰንጣቂ። አዎ that is then and this is now። የእግዚአብሔር መንፈስ ሲመጣ ይለይሃል። መቀባት ማለት መለየት ማለት ነው። በቢዝነስ ካርድ ላይ የምታስቀምጠው ስም አይደለም የሚለይ። የእግዚአብሔር መንፈስ ሲመጣ በኃይል ይመጣብሃል። ሞገስ ይመጣብሃል። ኃይል ይመጣብሃል። ኃይል በእኔ ላይ አለ በሉ እስኪ ሁላችሁ። በስጋ ለባሹ ላይ በሉ እስኪ ሁላችሁ። ከመንፈሴ ምን አደርጋለሁ? አይሰማም። ከመንፈሴ ምን አደርጋለሁ? ኢየሱስ የተለየ ነው ካልክ የተለየው he had the spirit without measure። ልክ የሌለው ቅባት ነበረ። እኛ ግን በክርስቶስ ስለተቀባን የሱ ቅባት የኛ ቅባት ነው። በክርስቶስ ላይ አለ፣ በኔ ላይ አለ በሉ እስኪ። የጥበብ መንፈስ ባንተ ላይ አለ። እግዚአብሔርን የመፍራት መንፈስ ባንተ ላይ አለ። የምክር መንፈስ ባንተ ላይ አለ። የኃይል መንፈስ ባንተ ላይ አለ።
ሰባቱን አይነት አድሚኒስትሬቲቭ ስፒሪት ኢየሱስን ስትቀበል በክርስቶስ ተቀብተሃል። ሰው ነቅባት ያስፈልጋል። ሊሚቴሽን አለ። መጽሐፍ ሲናገር ስጋ ለምንም አይጠቅምም ይላል። ቤተክርስቲያን የወደቀችው ቤተክርስቲያን መንቀሳቀስ ያልቻለችው አታክ የምታደርገው የተቀቡ ሰዎችና ቅባትን ስለሆነ ነው። አይወዝሜ እና ምን እንዳለ ታውቃላችሁ? ስለመላክ ሲናገር አብ እኔን እንደላከኝ አይሰማ እኔ መልካችሁ አለም እንዲሁ እኔ በተላኩበት መንፈስ አሜን። ለስማይ የተላከው ለኢየሱስ በተላከበት መንፈስ ነው። አይሰማም። የተላኩት በሉ እስኪ ኢየሱስ በተላከበት መንፈስ ነው። ሃሌሉያ! የገባው እስኪ ኢየሱስ ይበል እስኪ። ሰው የሆነው ኢየሱስ ነው አለን። ሰው መቀባት አለበት። ሰው ካልተቀባ ምንም ማድረግ አይችልም። ስጋ ለባሽ ዝም ነው ማለት ያለበት። አላችሁ ሰው ካልተቀባ ምንም ሊያሻግር አይችልም። መፍትሄ መሆን አይችልም። እግዚአብሔር ግን ምን አለ? ከዚህ በኋላ መንፈሴን በስጋ ለባሽ ላይ አፈሳለሁ። መንፈስ በኔ ላይ ነው በሉ እስኪላችሁ። ሸካራባ ሐሳታ ዲያላራባ ስጋ ለባሽ ኮንክ ሊሚቴሽን አለ። ስጋ ለባሽ ኮንክ የማትሻገረው ነገር አለ። የማታደርገው ነገር አለ። ከናዝሬት መልካም ነገር ይወጣል። አዎ መንፈስ ሲመጣ መንፈስ ሲመጣ የቂስን ልጅ ምን ነካው ይላሉ ሰዎች። ላንተ ያላቸው ነገር ሁሉ ይወዛገባል። ዘገባ ትሆናለህ። ሰዎች ይዘግባል፣ ካንተ ላይ አይነሱም። አሜን በሉ እስኪ። መንፈስን ተቀበሉ እስኪ። መንፈስን እቀበላለሁ በሉላችሁ። ቅባት ለሰው ነው የሚያስፈልገው፣ ለኃያላን አያስፈልግም። ኃያል ስለሚያደርግ አብ እኔን እንደላከኝ እናንተን ልኬያቸዋለሁ አለ። you are commissioned, you are anointed, you are highly favored። እግዚአብሔር ካንተ ጋር ነው። ኒቆዲሞስ በኦልድ ተስተመንት ስለሆነ የሚያምነው ተደብቆ መጣና ምን እንዳለው ታውቃላችሁ? መምህር ሆይ አንተ የምታደርጋቸውን ተአምራት አለ አምላክ ነው የሚያደርጋቸው አለ። አንተ የምታደርጋቸውን ተአምራት ተወኝ እኔ ተደብቄ መጣሁ እንጂ እኔ ባንተ ወረድ ያምኛል። ምክንያቱም ሳይው አካሄድን፣ ድርጊትን፣ ትምህርትን ሳይው እግዚአብሔር ከእርሱ ጋር ካልሆነ በቀር እግዚአብሔር ከኔ ጋር ነው በሉለ። አንድ ያመነስ እግዚአብሔር ከኔ ጋር ነው በሉ እስኪ። እግዚአብሔር ከሱ ጋር ካልሆነ በቀር except what makes you exceptional it's the anointing። በቀር የሚያደርግ የእግዚአብሔር መንፈስ ነው። ሃሌሉያ! ዛሬ በቀር የሚሆን ሰው አለ። ያዩና ይሄ አንድ ነገር ካልወረደበት እንደዚህ ሊሆን አይችልም። አጭበርባሪ፣ ቁንጮ፣ አታላይ ምናምንቴ ነው። ግን ይሄ እግዚአብሔር ከእርሱ ጋር ካልሆነ አሁን የደረሰበት ደረጃ መድረስ አይችልም። አንድ የገባው ሰው መቀባት አለበት በሉ እስኪ። እስኪ በሉት አሁንም ሰው መሞላት አለበት። ሰው ፍሰት ያስፈልገዋል። ሰው የሚነስር ነገር ይዞ መንቀሳቀስ አለበት። ሰው እግዚአብሔርን ይዞ መጓጓዝ አለበት። ስትገባ እግዚአብሔር አብሮ መግባት አለበት። ሸካራ ባህዳራ ለባህዳራ ሼላ ባህዳያ ሳካታራ ሼላ ባህዳ ጃካራ ባህዳያስ shift in the name of Jesus። ሰው መቀባት አለበት። ስጋ መንፈስ ያስፈልገዋል። ካልሆነ አእምሮ ጠማማ ነው። ኮምፕሬንድ ማድረግ አይችልም። ሊገባው አይችልም። ሊያስተካክል አይችልም። ሊሚቴሽን አለው። ሰው ሲቀባ ግን ማንኛውንም አይነት ቀንበር ሰብሮ ይወጣል። አንድ የገባው ሰው በስጋ ለባሽ ሁሉ ላይ በሉ እስኪ there is no discrimination። እግዚአብሔር ቃል ሲናገር ሰው እግዚአብሔር የሰውን ፊት አይቶ አደላ ባለ
ሃሌሉያ። አንድ የገባው ሰው እግዚአብሔር በሉ እስኪ የሰውን ፊት አይቶ አደላም። 40 ቀን በዊልደርነስ ተቀመጠ። በሰይጣን ተፈተነ። ሰው ስለሆነ መጽሐፍ ቅዱስ ሲናገር ለጊዜው ተለየው ነው የሚለው። የኔ ነገር አያበቃም ካልክ ያንተ ነገር ቴስት አያበቃም። አንተ ግን እየጨመርክ ትሄዳለህ። ጉልበታም እየሆንክ ትቀጣለህ። አንተ ላይ የሚመጣው ለንፋስ ይኸውላችሁ ዛፍን የሚገነጥል ከሆነ አንተን አይገነጥልም። ፎቅን የሚገነጥል ከሆነ አንተን አይገነጥልም። ምክንያቱም በእግዚአብሔር ላይ ተመስርተሃል። I believe in the supernatural። ህይወቴ መለኮታዊ ነው። እዚህ የደረስኩት በመለኮት ነው። ባለኝ አስተምሮት አይደለም፣ ግንኙነት አይደለም፣ ሰው ለሚወደኝ አይደለም። እግዚአብሔር ካንቺ ጋር ስለሆነ ነው። እግዚአብሔር ከሱ ጋር ካልሆነ በስተቀር ምን ማለት ካልተቀባ በስተቀር ኃይል ከሌላ አንተ ሰው ነህ። ያገለግለው ከ27 ኤዲ to 29 ኤዲ እስከ 29 ኤዲ ነው። 3 ዓመት ነው ያገለግለው። ሰዎች ግን በ100 ዓመት የማይሰሩትን ነገር ሰርቷል። ይኸውላችሁ የአገልግሎት ርዝመት አይደለም፣ የቅባት ጥልቀት ነው። ይኸውልህ ማንም ያልደረሰበት ላይ ትሄዳለህ። በመለኮት ታምናለህ ወይ? በመለኮት ታምናለህ ወይ? መለኮት እንደሚሰራ ታምናለህ ወይ? የምታነበው መጽሐፍ የመለኮት መጽሐፍ እንደሆነ ታምናለህ ወይ? በስጋ ለባሹ ላይ ከመንፈሴ ሲገባው ሰው ለእግዚአብሔር ክብር ያጨበጨባል። ክብር ለኢየሱስ ይሁን። በሙሉ ዮሴፍ በሰው ስርዓት በ30 ዓመቱ ነው ፕራይም ሚኒስተር ለመሆን የቻለው። ከ17 እስከ 30 ያለውን አስ ሙሴም እንደዛው የሰው ስርዓት ውስጥ አለፈና ያንን የሰው ስርዓት የሰበረለት የናዝሬቱ ኢየሱስን በኃይልና በመንፈስ ቅዱስ ቀባው። መልካም እያደረገ ዞረ ይላል። ሃሌሉያ። አንዴ እስኪ ዞራለሁ በሉ እስኪ ሁላችሁ እዞራለሁ። ልታቆመኝ አትችልም። ልታቆመኝ አትችልም። ልታቆመኝ አትችልም። ብዙ ሰዎች ሊያቆሙኝ ሞክረዋል። አሁንም ያቆሙኛል። ሊያቆሙኝ ሞክራለሁ። ነገር ግን እግዚአብሔር ከኔ ጋር ስላለ መንፈስ በላይ ላይ ስላለ ቁጭ እንላለን። አንድ ሐሳብ መናገር ፈልጌ ነው። እንግዲህ ነግራችኋለሁ። በብዙ ሌላ ቃል ላስረዳችሁ እችላለሁ። ኢየሱስ ክርስቶስ ሰው እንደነበር ራሱን ባዶ አድርጎ ነው የመጣው። የባሪያን መልክ ይዞ ነው የመጣው። he empty himself ይላል። ሰው ኢየሱስ ክርስቶስ ፍጹም ሰው ከሆነ እንከን የሌለው ከሆነና መንፈስ ካስፈለገው አንተማ ምንኛ ያስፈልጋል። አላልገባችሁም? ይሄ አእምሮዬን ልቆጣጠረው የማልችለው ፍጹም ሰው መቀባት ካስፈለገው ሺካሮ ባዲያስ ኃጢአት ያላወቀው መቀባት ካስፈለገው ለምን ስጋ ለባሽ ነው? ስጋ ለባሽ ስለሆነ በአንዴ ሁሉ ስፍራ መገኘት አይችልም። ለዚህም ነው እኔ ብሄድ ይሻላቸዋል አለ። መንፈስ መዋቅርን ይሰብራል፣ ስትራክቸርን ይሰብራል፣ የሰውን ፕሮግራም ይሰብራል፣ ሊሚቴሽንን ይሰብራል። መንፈስ በኔ ላይ ነው ብለህ ጮህ እስኪ። ጄላሃሳ ካራ ባህዲያስ ነግራችኋለሁ። ሰው የሆነ ሰው ሁሉ የእግዚአብሔር ቅባት ሲመጣበት የተለየ ይሆናል። እስኪ የተለየ በሉላችሁ። በስራ ላይ ነው ጌታ፣ በስራ ላይ ነው፣ በስራ ላይ ነው። በስራ ላይ ነው። መንፈስ እየሰራ ነው። እስኪ አሜን ልስማ ወይ? አሜን ልስማ ወይ? ስጋ ለባሽ የሚያደርገውን የተወሰነ ነው የሚያደርገው። ከተፈጥሮ በላይ የሆነ ነገር መስራት የምንችለው በቅባት ነው።
ቅባት በሉ እስኪ ሁላችሁ። በቅባት ከሚያላቁት ሰዎች ተጠንቀቁ። ለማዳ ከሆነ መንፈስ ተጠንቀቁ። እየሰማችሁኝ ነው? እየሰማችሁኝ ነው? አንዳንድ ሰው ምን ይላል? አዎ እኛ እኮ የዛሬ 30 ዓመት አሁን እናንተ የምትሉትን አይተናል። እኔ የዛሬ 14 ዓመቴ ላይ ነው እላችሁ 14 ዓመቴ ላይ የነደደ እሳት አሁንም እያነደደኝ ነው። ምክንያቱም በንዳድ አልቀልድም። ካልነደው ተፈላጊነት አይኖርም። ቫልዩ የለኝም። ቫልዩ ይቀንሳል። በቅባት የመጣን ቫልዩ በሌላ ማድረግ አትችልም። ብዙ ሰዎች በተለያየ ነገር ማስቀጠል ፈልገዋል፣ ግን አይሆንም። የናዝሬቱ ኢየሱስን በኃይልና በመንፈስ ቅዱስ ቀባው ይላል እና ይሄ የናዝሬቱ ኢየሱስ ፍጹም አምላክና ፍጹም ሰው ነው። If Jesus need the Spirit, how much more? Can you believe that? አይሰማችሁ? ኢየሱስ የመጀመሪያው ስብከቱ ኃይል ሲመጣበት ነው የጀመረው። ኢየሱስ ለመስበክ ላይሰንስ ሊሆኑ በመንፈስ ከሆነ ለምን ከኋላ ኪስና ኮሜንተሪ ያገላበት ትሰብካለህ? በኢየሱስም ዛሬ መንፈስ ያቀብልሃል። አሜን። ለስማይ መንፈስ ያቀብለኛል በሉ እስኪ። መጽሐፍ ሲናገር በሮሜ ምዕራፍ 8 ቁጥር 9 ላይ እርሱ የክርስቶስ መንፈስ ከሌለው የእርሱ አይደለም ይላል። ወይም ደግሞ እኛ የክርስቶስ መሆናችን የምንታወቀው መንፈሱ በእኛ ውስጥ ስላለ ነው። መንፈሱ በእኔ ላይ አለ በሉ እስኪ። ዛሬ ጥቂት መናገር የምፈልገው መሞላት አለባችሁ። ጥቂት ነገር ምናገር። ይሄን ሁሉ የምናገረው ስለ መሞላት። እስኪ መሞላት በሉ እስኪ። አንዳንድ ሰው ይወላ በነገር ይሞላል። አንዳንድ ሰው በገንዘብ ይሞላል። አንዳንድ ሰው በፍርሃት ይሞላል። አንዳንድ ሰው በፖለቲካ፣ አንዳንድ ሰው ይወላችሁ በዘር ይሞላል። አንዳንድ ሰው በወሬ ይሞላል። አንዳንድ ሰው በወይን ጠጅ ይሞላል። እና ሰዎችን ሳያቸው ሙላታቸው ነው ያለው። ምክንያቱም መጽሐፍ ቅዱስ ሲናገር from the abundance of the heart the mouth speaks። ሰው ከልቡ ሙላት አፉ ይናገራል። አንደበት የውስጥ ጤናህን የሚናገር ነው። አሁን ዶክተር ጋር ስትሄድ የመጀመሪያ ጤናህን ይኸውልህ፣ ባህላዊ ሆነ ሜዲካል ዶክተር ምን ነው የሚለው መሰለህ? እስኪ ምላስን ቀስር ይልሃል። ምላስን ጎልጉለህ ስታወጣ ደም ብዛት ይሁን ምን ይሁን ያለብህን ያውቀዋል። ምን ላይ እንዳለ ከምላስ ነው የሚጀምረው። ያውቀዋል። ደሴም ለፊዚካሉ እንደዛው እንደሆነ በአንደበታችን የሚናገረው ያለንን መንፈሳዊ ቀጠና ያስተጋባል። መንፈስ ይሙላብህ። ግሎሪ። ኤፌሶን ምዕራፍ 5 ቁጥር 8 ላይ እንዳለን ይሄ ነው። በዚህ ነው ማጠቃለል። ይኸውልህ ዛሬ ይኸውልህ ለአንዴና ለመጨረሻ እየተሞላ ትሄዳለህ። የዛሬ 5 ዓመት ተሞልተሃል፣ ነገ ትሞላለህ። የዛሬ 10 ዓመት ትሞላለህ። እንደኔ ደግሞ 20 ፕላስ እያቀጣጠለ ይሄዳል። ለኳሽ ያደርጋል። ፕሬዝ ሙላት በሉ እስኪ። ኤፌሶን ምዕራፍ 5 ቁጥር 8 እስኪ እናነበዋለን። አንድ ሰው ያወጣው ሰው ለአንብበው እግዚአብሔር ፕሬዝ ጋድ። መንፈስን በቀጣይነት በአንዴ አይደለም፣ በቀጣይነት መሞላት አለብህ። አንድ እግዚአብሔር ሰው አይ ቲንክ ቻርልስ ስፐርጅን መሰለኝ ምን አለ? መሞላት ለምን ያስፈልግሃል ካላችሁኝ ሊክ ስለማድረግ የህይወት ቀዳዳዎች ስላሉኝ ነው አለ። የህይወት ግፊት ስላሉኝ ሊክ ስለማደርግ ካልተሞላው ኃይል ተመልሼ ተነፍሳለሁ አለ። ፕሬዝ ጋድ። ይኸውልህ አንድ ጊዜ በመሞላት የምትሰራው ጥቂት ነገር ነው። በየቀኑ ስትሞላ ግን ኤቨር ኢንክሪዚንግ ትሆናለህ። እየጨመርክ ትመጣለህ። ኃይል እንደ ጉልበት ይሆናል። እና ጳውሎስ ምን አላቸው ለኤፌሶን ቤተክርስቲያን በምዕራፍ 19 ሐዋርያት ሥራ ላይ ታላቅ ሪቫይቫል ተነስቶ ጠንቋ
ጠንቋዮች የሚነግዱበትን 50,000 የአገሪቱን ኢኮኖሚ የሚያንቀጠቅጠውን የዘጋ ሰው ነው። መናፍስትን እየመነቀረ ሄደ ሰው ነው። እና ለነዚህ ሰዎች አለ በዚህ አትኩራሩ። አገር ገዢ የሆነ መንፈስ አለ። አሁን ግን አህጉርን የሚገዛ መንፈስ አለ። ማድረግ ያለባችሁ መንፈስ ይሙላባችኋል። አሜን ነው። አንብበው እስኪ። በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ። ክብር ለኢየሱስ ይሁን። እላችሁ ምንድን ነው የተሞላው? አንዳንድ ሰው ከእግዚአብሔር ቃል ይልቅ በሶሻል ሚዲያ ያለው መረጃ በጣም ያምናል በጣም የዛኔ ያህል እንኳን ብናምን እኮ ህይወታችንን እንቀይራለን። እኔ ካናዳ እንደገባሁኝ ምንም አይነት ንብረት አልነበረኝም እና መሬት ላይ ነበር የምንተኛው፣ ፍራሽ ላይ። ቲቪም የለኝም ገና እንደመጣሁ ነው። ማንኪያ የለኝ ምን የለኝ ደስ አይልም የጌታ ነገር። ክብር ለኢየሱስ ይሁን። ከዛ በኋላ ቲቪ መፈለኩና አንድ ትልቅ ኤሌክትሮኒክስ ላይ ያስተዋውቃሉና በሚገርም ዋጋ እንሸጣለን ይላሉ። በሚገርም ዋጋ እንሸጣለን ብለው ማስታወቂያ አውጥተው በቃ በእንደዚህ ዋጋ ከሆነ እጄ ልግዛ ብዬ ስል ወረፋው ልነግራችሁ አልችልም። በነፃ ብትሰጡም አትወስዱም። ያለውን ወረፋ እንዲህ ተጠምዞ የትናየት ነው። እና ሰው ሞኙ እንደምንም ብሎ ያንን መረጃ አምኖ ሲሄድ 2 ነው የሸጡት በ50 ብር። ሌላው ወደ ዋጋው ተመልሷል። ግን ያ ሁላ ሰው እንዲንቀሳቀስ ያደረገው መረጃ ነው። መረጃ እንዲንቀሳቀስ ያደረገው hundreds of people ተጉዞ 5 o'clock in the morning ተሰግስገው በ50 ብር ፕላዝማ ለመግዛት በ50 ብር። የለም 2 ነው የሚሸጡት፣ ሌላውን በዋጋው ነው የሚሸጡት። ምንድነው መሳቢያ ነው። ምድር አትሞላም፣ ትስብህና ባዶ ታደርጋለች። ወልድ በጣም ግሪዲ ናት። ግን ሰዎች በመረጃ ይሞላሉ፣ ሰዎች በወሬ ይሞላሉ። ማረጋገጥ እንኳን አይፈልጉም። መጽሐፍ ቅዱስ ሲናገር ሐዋርያው ጳውሎስ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ምን ማለቱ ነው? መንፈስ ይሙላባችሁ አንደኛ በመንፈስ ኢትስ ኮማንድ ተሞሉ ነው የሚለው። ይሄ ስለ መንፈስ ቅዱስ ጥምቀት አይደለም የሚናገረው፣ በየቀኑ ኃይል እየተሞላን ስለመሄድ ነው። ቤተክርስቲያን በየጊዜው ምን መጣው ለመሞላት ነው። እስኪ እንሞላለን በሉላችሁ። እስኪ አትተው የተባለው ነገር መሰብሰብ ነው። በሶሻል ሚዲያ አትሰበሰብ፣ ንክክ ያለው ጉባኤ ላይ ነው። እስኪ አሜን እንስማ። በዩቲዩብ ላይ ጥሩ ነው፣ ግን እዚህ ጋር ያለውን ላይቭ የሚፈሰው መንፈስ ሊተካ አይችልም። There's a big difference between fans and followers. These are your followers and those are your fans. እየሰማችሁ ነው? ላይክ የሚሰጡ ሰዎች ፎሎወርሶች አይደሉም። ፌስቡክ እንደሚሸውድ አይደለም። 538,900 ጅንጢልን ፎሎወርስ አሉ። ግን ይኸውላችሁ ብዙ የሶሻል ሚዲያ ጀግኖች ውስጣቸው ባዶ ነው። ምክንያቱም ከፍና ዘቅ የሚያደርጋቸው ሙላታቸው ምን ላይክ እንዲ ዲስላይክ። አሁን በጣም ሴንሲቲቭ ስለሆነ አይታችሁ ከሆነ ከፌስቡክና ከሶሻል ሚዲያ ላይ ዲስላይክ በፊት ነበር፣ አሁን እየጠፋ መጣ። ምክንያቱም ሰው ባዶ ያደርገዋል ዲስላይክ ከላከለት። ምክንያቱም በሰዎች አፕሩቫል ላይ ነው ሰዎች የሚንቀሳቀሱት። ይሄንን ባዶነት ሊሞላ የሚችል ግን አሁን በዚህ ዓለም ላይ ልንገርህ የእግዚአብሔር መንፈስ ነው። መንፈስ ይሙላብህ። መንፈስ ሲሞላብህ ቋንቋ ይለወጣል፣ አስተሳሰብ ይለወጣል፣ ሰፈር ይለወጣል፣ አስተሳሰብ ይለወጣል። ለሚያምን ሁሉ ይቻለዋል ወደሚለው ኔትወርክ ውስጥ የምትገባው መንፈስ ሲሞላብህ ብቻ ነው። እና being filled with the spirit በመንፈስ መሞላትን ቀጥሉ ነው የሚለው። ከኔ ጋር ናችሁ? መጽሐፍ ቅዱስ በሁሉም ላይ ወይም ከሁሉም በላይ ብሎ የሚያስቀምጣቸው 2 ነገሮች አሉ። እና እየሰማችሁ ነው? ህይወቴ የሚያጠነጥነው በእነዚህ 2 ነገሮች ላይ ነው በብዛት። ሌላውን አልፈልግም ብዬ አይደለም፣ ግን ሌላው ነገር ሁሉ ኖሮኝ እነዚህ 2 ነገሮች ከሌሉኝ የለውም። ከኔ ጋር ናችሁላችሁ? መጽሐፍ ሲናገር ስለ እስጢፋኖስ ምዕራፍ 6 ላይ በቤተክርስቲያን ውስጥ አድሎ እየመጣ ስለነበር ራሳችንን ለቃሉና ለመንፈስ አሳልፈን እንሰጣለን። ስለዚህ የምትመርጧቸው ሰዎች መልካም ተግባር ያለባቸውን ከዛ መንፈስ የሞላባቸውን አይደለም መስፈርቱ። እስኪ መንፈስ የሞላባቸውን በሉ እስኪ ላይ እስኪ አሜን በሉ እስኪ።
ችግሩ እኮ በኮኔክሽኑ ራሱ በመደባ ነው አገልግሎት የምንሰጠው። ችግሩ እሱ ነው። እየሰማችሁ ነው? አድሚኒስትሬተሩ ራሱ መንፈስ የሞላው መሆን አለበት። ባስላኤል ይኸውላችሁ በጣም ኃይለኛ ሆነ አርቲኩሌትድ የሆነ ግንበኛ ነው። መጽሐፍ ሲናገር መንፈስ ነበረበት ይላል። ዮሴፍ አስተዳዳሪ ነው ግን መንፈስ ነበረበት ይላል። ሙሴ መሪ ነው ግን ኃይል ነበረበት ይላል። ለዚህም ነው ኃይል ከንዝረት ከመንቀጥቀጥ ወድቆ ከመነሳት ይበልጣል። ክብር ለኢየሱስ። የያው የእግዚአብሔር መንፈስ በዳንኤል ላይ ስለነበረ በ14 ዓመቱ ከተሰደደ በኋላ እስከ 89 ዓመቱ 4 የተለያየ መንግስት ላይ ያስቀጠለው ሌላ አይደለም፣ ከአምላኩ ጋር የነበረው ኃይል ነው። እኔ አላየውም። ህልምንም ፍቺውንም የሚያመጡ በጣም ጥቂት ሰዎች ናቸው። ታንጀብል የእግዚአብሔር መንፈስ ያለው አገር የሚመራ መንፈስ ያለው በእኛ ውስጥ ነው። አይሰማም። አሜን በሉ እስኪ፣ አሜን በሉ እስኪ። መንፈስ ሲሞላብህ you shall be ምን አስገራሚ አስተዳዳሪ ትሆናለህ። የምትገርም ሙሰኛ ያልሆነ ቢዝነስማን ትሆናለህ። ልዩነት የሚያመጣው መንፈስ ነው። ዳንኤልን በ14 እና 15 ዓመቱ ላይ ያገኘው መንፈስ ጨካኝ ያደረገው ነው ቫልዩ ያደረገው። ለምስሉ አልሰግድም ያስባለው ሌላ አይደለም፣ መንፈስ። የአማልክት መንፈስ ባንተ ላይ እንዳለ አውቃለሁ አለ። ክብር ለኢየሱስ ይሁን። አሜን። ልስማ። የአማልክት መንፈስ ባንተ ላይ አለ። የእግዚአብሔር መንፈስ ባንተ ላይ አለ። የእግዚአብሔር መንፈስ በእኔ ላይ ነው በሉ እስኪላችሁ። ኢየሱስ አንዴ ነው ከሱ ወጥቼ መጥቻለሁ ያለው። አንዴ ስለነበረበት አይናገርም። በጣም ሲያስቸግሩት ነው። ግን መጽሐፍ ሲናገር አንድ ስፍራ ላይ ለማገልገል ግን ሲሄድ ምን አለ? የእግዚአብሔር መንፈስ በእኔ ላይ ነው ያለው። የሚመካው በላዩ ላይ ባለው ነው። አይሰማም? እስኪ አሜን በሉ እስኪ። እኔ እዚህ ጋር የሚያቆመኝ ይኸውላችሁ ልክ እዚህ ጋር ስቆም የሆነ ነገር ሆናለሁ። እያናን ያቅለሸለሸኝ ነው በቃ ሞታው። ምክንያቱም ይሄ ስርዓት አይደለም የምንፈጽመው። የምናካፍለው መንፈስ አለ፣ የሚጋባ ነገር አለ፣ የምንናጠቀው ሰው አለ፣ የምናስመልጠው ሰው አለ። እና ኢየሱስ ክርስቶስ ምን አለ? የእግዚአብሔር መንፈስ በእኔ ላይ ነው። ሃሌሉያ። The Spirit of the Lord is upon me and He has anointed me to preach the gospel. ለመስበክ ተቀብቻለሁ። አሜን። ለስሞይ ለመፈወስ ተቀብቻለሁ። ድሆችን ነፃ ለማድረግ ተቀብቻለሁ። ዕዳን ለማሰረስ ተቀብቻለሁ። ለማስተዳደር ተቀብቻለሁ። ለመናገር ተቀብቻለሁ። እኔ በር ነኝ። ና መጽሐፍ ሲናገር መጨረሻ ላይ እስጢፋኖስም ሁለት ነገሮች እስጢፋኖስን ሲናገር 6:3 ላይ ዱና አንብቡት። እምነትና መንፈስ የሞላበት ነው ይለናል። እስኪ አንድ እምነት በሉላችሁም። ሰይጣን አታክ የሚያደርግ ሁሉ ጊዜ ወይ መንፈስን አታክ ያደርጋል፣ ያለህን መንፈስ ያጥላላል፣ ወይም ደግሞ እምነትን ይመታል። ምክንያቱም ንብረትን ቢወስድ እንደገና ትመለሳለህ። ዝናን ቢወስድ እንደገና በቃ ትመለሳለህ። ገርስሰው ትመለሳለህ። ገልብጣው ትመለሳለህ። ሞተ ትነሳለህ። እንደገና ታቆጠቁጣለህ። መንፈስ ከተቀማ ግን መጽሐፍ ያዕቆብ ላይ ሲናገር መንፈሳቸው የተቀማ ይላል። በጣም ነው ይኸውላችሁ ምን አሉ? በታላላቅ ቃላትን ይናገራሉ። they are articulated ግን ምንድናቸው አለ? ይኸውላችሁ ዝናብ ያላዘሉ ደመኖች ናቸው። ዘንባለው ይላል ግን ጠብ የሚል ነገር የላቸውም። ለምን? መንፈሳቸው ተቀምጠዋል አለ። ከነዚህ ይላል መጽሐፍ ቅዱስ ሽሽ ነው የሚለው። ዲፓርት መንፈስን አታክ የሚያደርጉ ሰዎች ጋር you don't have to have coffee, you don't have to ምንም አይነት ክለብ አያስፈልግም። አሜን። ነስማ የኔ ክለብ የእምነትና የመንፈስ ክለብ ነው። የፈለከውን በል። እምነትና መንፈስ ባለበት የኔ ክለብ የስጢፋኖስ ክለብ ነው። የኔ ክለብ የባርናባስ ክለብ ነው። ባርናባስም he was full of faith and the Holy Ghost ይላል።
ይሄ ሰውዬ እኮ ተንተክትኮ በልሳን እየጸለየ ነው፣ ግን ኤቭሪዴይ ሲያዩት ላይፉን ስፒሪት ፊልድ ነው። ባርናባስን የሚለየው የመጽናናት ልጅ ስለሆነ የሚያውላችሁ ጊቨር እኮ ነው። ሐዋርያ ከመሆኑ በፊት የመጽናናት ልጅ ነው። ዝም ብሎ ነው የሚሰጠው። ዝም ብሎ መስጠት አይችልም መንፈስ ከሌለው በስተቀር። ኧረ አሜን በሉ እስኪ። አልገባችሁም? የመጽናናት ልጅ እኮ ነው። ግን ለምንድን ነው የመጽናናት ልጅ የሆነው ካላችሁ መንፈስና እምነት የሞላበት ነው። ዛሬ እኔ እመርቃችኋለሁ፣ መንፈስ ይሙላባችሁ። አሁን ገብቷችኋል? እምነት ይሙላባችሁ። ቤታችሁ የእምነትና የመንፈስ ቤት ይሁን። ሰዎች ሲገቡ ይለወጡ፣ ሸክማቸው ይንከባለል። ሃሌሉያ! ትረስት ሚ እዚህ ስመጣ በዚህ ኢነርጂ አልመጣሁም። እዚህ ኢነርጂ በላይ ላይ ግን መንፈስ አለ። መንፈስ ያቆማል። በእግሬ ያቆመኝ ይላል። የተዝለፈለፈ ማንነትን ያየው አላጎሪካል አይደለም። ያቆም በቃኝ ከአባቶች አልበልጥም ስትል ኃይል ይወድቅብሃል። አማባትኪ በቃ አገልግሎት ይብቃኝ ስትል ድንገት ኃይል ይመጣና አልባኒ ካሮቫ ሀደ ያጃጃጃጃጃ እኔ ምን አገባኝ? ዝም ብዬ ትላለህ። እኔ ምን አገባኝ ብዬ አውቃለሁ። እኔ ምን አንዴ አይደለም በጣም ብዙ ጊዜ ክፉ ሰዎች ስላሉ፣ ጠማማ ሰዎች ስላሉ፣ ኮንስፓየር ስለሚያደርጉ በአፍጢም እንድትደፋ የሚያደርጉት ሰይጣን የሚጠቀምባ። እኔ ይውላችሁ ኢነሚ ኮንሽስ በመሆን እኔ አም ጋድ ኮንሽስ ብዙ ጊዜ ስለ ኢነሚ አልሰብክም፣ ግን ኢትስ ፋክት አም ጋድ ኮንሽስ። የክብር ተስፋ ያለው ክርስቶስ በእኔ ውስጥ አለ። ጠላትን የሚገለብጠው እሱ ነው። በአንድ መንገድ ይመጣሉ፣ በሰባት መንገድ ይሸሻሉ። ይማከራሉ፣ ይበተናሉ። ምክራቸውን ባዶ ያደርገዋል። ግን መንፈስ ሊሞላ ያስፈልጋል። እና ባርናባስ he was full of faith and the Holy Ghost. በቀጣይነት መንደድ፣ በቀጣይነት መሞላት፣ በቀጣይነት በእግዚአብሔር ቁጥጥር ውስጥ መግባት። አንዳንድ ጊዜ አይነዝረኝም። አሁን እንደምታዩ ንዝረት የለብኝም፣ ግን ሁሌ በመንፈስ ነኝ። most of the time ወላችሁ ለእግዚአብሔር መንፈስ ይል ስታረጉ ይወላችሁ በጣም የሚገርም ነው። አንድ ጊዜ ወደ ሆነ ሀገር ልበር ነውና አገልግሎትም አለብኝ። እንደገና ደግሞ አይ ቲንክ እህቴ ታገባለችና ልጄን ይዤ ለመሄድ ነው። ሻሎም ትባላለችና ጸጉራን ተሰርታ ምናምን አንዳንድ ጊዜ ብዙ ስትበሩ ታም ይምታታባቸዋል። አፍተር ሚድናይት ስትበሩ ምናምንና ነገ ነው የምበረው ብዬ ከትንሹ ልጄ ጋር ባስኬትቦል ጌም እጫወታለሁና ከልቤ ነው የምነግራቸው። ይሄንን ለብዙ ጊዜ ተናግሬዋለሁ። እየተጫወትኩ ሶስት ጌም የተጫወተ ከልጄ ጋር ይጫወት ነገ ነው የምበረው። ፓክ አላደረኩም። over $6,000 ቲኬት ነው ያለው። ናን ሪፈንደብል ነው እና all of sudden 4-5 ሰዓት ሲቀረው በረራ ዛሬ ነው የሚል እንዴ የሚያስደነግጥ ዝም ብሎ እንኳን አይደለም ሐሳብ አለመሆኑ መጣው። ደንግጬ ሪሞቱን አስቆምኩና ሮጬ ስልኬን ሳነበው ከ5 ሰዓት በኋላ ነው የምበረው። ይኸውልህ ያለኝን አስገብቼ እሷን አንጸልጥዬ እየሮጥኩኝ አውሮፕላን ማረፊያ ያልኩኝ ሸላታራ ባህዳስ ከክስረት የሚያወጣ መንፈስ ሲሞላብህ ነው። መንፈስ ሲሞላብህ መንፈሳዊ ዓለም ውስጥ መሬት ውስጥ ትገባለህ። ይቆጣጠራል። ያላችሁ እኛ ቴስቲሞኒ ስንናገር እንደው ለማዳመቅ ነው የሚመስላችሁ ብዙ ሰዎች ይላሉ። ፋናቲክ ነው አይደለም። ፋናቲክ አይደለም። ከመንፈስ ውጪ ተራ ሰዎች ነን። ሜርማን ይለዋል ሐዋርያው። ተራ ሰዎች መሆናችሁ ነው አለ። ሲሰርቧችሁ ከተሳደባችሁ፣ ተንኮል ሲያደርጉ ካረጋችሁ፣ የነሱን የሰርጥ መንገድ ከተከተላችሁ ምን ይሆናችሁ ነው? ተራ ሰው መሆናችሁ አይደለም። ስጋ ለባሽ ሁሉ ተራ ሰው ነው። ይማር አይማር ተራ ሰው ነው። መንፈስ ሲሞላብህ ነው ከተራ የምትወጣው። ከናዝሬት መልካም ነገር የሚወጣው ስትቀባ ብቻ ነው። ቅባት በኔ ላይ አለ በሉስ ሁላችሁ። ስለዚህ መሞላት ማለት ሲቆጣጠር፣ ሲነዳ፣ ሲመራ፣ ሲነዝራ አይደለም። ወንበር ስትሰብር አይደለም። ይኸውልህ ህይወት በምሪት ሲሆን a man of convictions, a man of character, a man of holiness, የቅድስና የጽድቅ ሰው የቅንነት ሰው የሚያደርግ የእግዚአብሔር መንፈስ ባንተ ውስጥ አለ። የገባው ሰው መንፈስ በኔ ላይ አለ በሉ እስኪ። ትችላለህ እኮ ሰውነትን ይመጣና
ልበለው እንዴት ትላለህ? ተው ይልሃል መንፈስ። ልውደቅበት እንዴ ሲል ዥካራ ባህሪያስ በተቀባው ላይ እጅን አታንሳ ይለዋል። ይችላል እኮ ከሰገባው እኮ እዛ እኮ ሊሰፋው ይችላል። በኢየሱስ ስም እግዚአብሔር በመንፈስ ይሙላቸው። እግዚአብሔር የናዝሬቱ ኢየሱስን በኃይልና በመንፈስ ቅዱስ ቀባው። ታምር የሰው ነው። ታምር ሰው የሚያደርገው ነው። ድንቅ ሰው የሚያደርገው ነው። በመንፈስ ተሞልቶ የሚያደርገው ነው። ኧረ አሜን በሉ። የክርስቶስ መንፈስ በእኔ ላይ አለ በሉ እስኪ። Stephanos, he was a man of faith and the Holy Ghost. If he was not a man of faith and the Holy Ghost, እየጨፈጨፉት አይሁድ ደግሞ ይላችሁ ከኛ የባሰ ነፍስ ስትወጣ ጠብቀው ነው የሚሄዱት። ድንገት የእግዚአብሔርን ልጅ በዙፋኑ ላይ በማንኛውም መከራ ውስጥ አይንን የሚከፍት መንፈስ አለ። ይሄ ታሪክ አይደለም። ሰማይ ተከፈተና የእግዚአብሔርን ልጅ አየው። ለምን ይዞሎ ሲጨፈጨፍም full of the spirit ነው። የሚቻል አይደለም። የሚቻለው አባት ሆይ የሚያደርጉትን በቃ የሚያደርጉት ታቁምና ይቅር በላቸው። የክርስቶስ መንፈስ ነው። የክርስቶስ መንፈስ በኔ ላይ አለ በሉት ሁላችሁ። መንፈስ ሲሞላብህ በቂም አታልቅም። በንዴት አታልቅም። ይቅርታ ባለማድረግ አትደፋም። ሐሞት አይቃጠልም። I'm a free man። አንዳንድ ጊዜ ጠዋት ተነስቼ እኔ ነፃ ሰው ነኝ እላለሁ። ከፍቅር በስተቀር አንዳች ዕዳ የለብኝም እላለሁ። እስኪ አሜን ልስማው። ስነሳ የእግዚአብሔር መልካምነት ነው ትዝ ይለኝ። የሰዎች ክፋት አይታየኝም። በሰዎች መሰናከል አይታየኝም። እግዚአብሔር ያለኝ መልካምነቴን በፊት አሳልፋለሁ። ክፉ ሰዎች አሉ፣ ግን በፊት የሚያልፈው መልካምነት ነው፣ በጎነት ነው። ሃሌሉያ! እስኪ ለእግዚአብሔር ክብር እናጨበጭባለን። ክብር ለኢየሱስ ይሁን። This is not a motivational speaking. I'm not trying to motivate you. No. የአምላክ ኃይል በእናንተ እንደሚሰራ ነው እየነገርኳችሁ ያለው። ሐዋርያው ሲናገር በእኔ እንደሚሰራው ኃይል መጠን ነው ያለው። በእኔ የሚሰራ ኃይል መጠን አለ በሉ እስኪ ሁላችሁ። አእምሮ አይደለም በእኔ የሚሰራው። It's good to have communication connections. ግን በእኔ የሚሰራ መንፈስ አለ። አሜን ልስማው። ኧረ አሜን በሉ እስኪ። መጽሐፍ ሲናገር መልካም ሰው በመንፈስ ቅዱስና በእምነት የተሞላ ነበር ይለናል። ካራክተርን ራሱ ካራክተርን ባህሪ መልካም ሰው የሚያደርገው ሃሌሉያ። እስኪ አሜን ልስማ። ዝም ብሎ አልተጻፈም። ይውላችሁ መልካም ሰው ነበር ይለናል መጽሐፍ ቅዱስ። መልካም ሰው መሆን በጣም ቀላል አይደለም። እየሰማችሁ ነው? Are you with me? Are you with me? Praise God. Now, above all, በሁሉም ላይ ሁሉን ነገር አድርጋችሁ መንፈስ ከሌላችሁ ምንም የላችሁ። በአዲስ ኪዳን it is the dispensation of the Holy Spirit. Primarily important የሆነው subject it's not giving, it's not prosperity, it's not healing, nothing else but the Holy Ghost. እስኪ አሜን የገባው እስኪ ያጨብጭብ። Holy Ghost primarily important. በግል ህይወታችሁ the most important person ሚስት አይደለችም። ሚስት አይደለችም። the most important ባልሽ አይደለም። the most important person መንፈስ ቅዱስ ነው። ሃሌሉያ! እስኪ ለመንፈስ ቅዱስ ክብር እንሰጣለን። ክብር ለኢየሱስ ይሁን። we don't have to drift away። ከዋናው ነገር መልቀቅ የለብን፣ መመለስ አለብን። አሜን ልስማው። እስኪ መንፈስ ቅዱስ በሉላችሁ። it is not it, it is him። እሱ ነው። እሱ ነው። እሱ ማለት ፐርሰን ነው። ያወራል፣
ይናገራል። ሃሌሉያ! ይቆጣጠራል፣ ይመራል፣ አይንን ያበራል። እሱ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። በዚህ ነው በመሞላት መቀጠል ያለብህ። ማቆም የለብም። ግለትህ መቀጠል አለበት። ማንኛውም መንፈሳዊ ነገር መስራት የምችለው በዚህ መንፈስ ነው። ትረስት ሚ በጣም ኦፕን የሆነ ማይንድ ነው ያለኝ። ግን ከሁሉ በላይ እኔ ተው ምለው አእምሮዬ ነው። አእምሮዬ አንዳንዴ ፈጥኖ ይሄዳል። በጣም ሻርፕ ማይንድ ነው ያለኝ። እግዚአብሔር ይመስገን። ይሄ ጉራ ምናምን አይደለም። ክሊርሊ የሚያውቁኝ ሰዎች ያውቁኛል። ግን ያንን መንገድ አልመርጥም። ምክንያቱም ሰው በኃይሉ አይበረታም። በራስ ማስተዋል ምን አታርግ፣ አትደገፍ። በመንገድ ሁሉ ምን እርሱን አይሰማም እርሱን acknowledge him in all your way። ካበር ያነሳ እሱ ነው፣ እውቅና ስጠው። እዚህ ያደረሰ እሱ ነው፣ እውቅና ስጠው። ራስ ያደረገ ነው እሱን። ክብር ለጌታ ይሁን። መንፈስ ይሙላብህ በሉት። አጠገብ ያለው መሞላት ማለት በሌላ ኃይል ቁጥጥር ስር መሆን፣ መመራት፣ መገዛት፣ መበስበስ፣ ሳቹሬትድ መሆን። እስኪ መበስበስ በሉላችሁ። መበስበስ ታውቃላችሁ? በቃ ወይ ሼክራ ዳራባሃስ መንፈስ ላይላ ሲመጣ ትበሰብሳል። በቃ ትረጥባለህ። እስኪ አሜን ልስማ። በኢየሱስም ነገራችሁ የረጠበ ይሁን። ድርቀት ከሕይወታችሁ ይነሳ፣ ከቋንቋችሁ ይነሳ። ቃላችሁ ኃይል ይኑረው። የእናንተ ቃል የመጨረሻ ቃል ይሁን። ይሄ መሞላት ከስሜት ጋር የተያያዘ አይደለም። የስ መንፈስ ቅዱስ ስሜትን ይነካል። አሜን ነው። ፕሬዝ ዘ ሎርድ። ሶ በስጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ። አሜን። እንደነገርኳችሁ መንፈስ የተሞሉ ሰዎችን የምታውቁት በምላሳቸው ነው። እመኑኝ። I'm not talking just ዝም ብዬ አይደለም። በምላሳቸው ነው የሚናገሩትን እዩ። ሲቀጥለው ይሄን ተናግሬ ጨርሳለሁ። ይኸውላችሁ መንፈስ ሲሞላብህ ሙላትህ ስለሚቀየር ከሙላትህ ነው የምትናገረው። አሜን ልስማ ወይ? ኧረ አሜን ልስማ ወይ? ለምትናገረው ነገር ትጠነቀቃለህ። ኮሜንት ለማድረግ እንዳሻ አታረግ። መንፈስ ልክ ፈረስ እንደ ሉጋም እንደሚይዝ ይይዛል። ኢንፎርሜሽን በሙሉ አለ፣ ግን ዝም ብለህ አትለቀውም። ይይዛል። ምክንያቱም ኢፌክቲቭ አይደለም። ይኸውላችሁ የሚሰራ አይደለም። ያስገምታል፣ በር ያዘጋባል፣ ተላላ ያደርጋል፣ ያስገምታል። መንፈስ ግን ይነዳል። መንፈስ ሲሞላብህ you pray after the spirit። ጸሎትህ ከመንፈስ በኋላ ይሆናል። ዝም ብለህ ገዝጋዛና ለዛዛ ፈዛዛና ደንዛዛ አትሆንም። You speak after the spirit. You think after the spirit. You walk after the spirit. You do not fulfill the lust of the flesh. መጽሐፍ ሲናገር መንፈስ ተመላለሱ የስጋን ምኞት አትፈጽሙ ነው የሚለው። አማርኛው እንግሊዘኛ you do not አትፈጽሙም ነው የሚለው። አትፈጽሙም ነው የሚለው። once you are in control አትፈጽሙም። የሱን ሐሳብ ትፈጽማለህ። ይኸውላችሁ ህግ አይሆንም። በመንፈስ ትመላለስ። ህግ አድርግ ነው። ግን do not fulfill you do not fulfill the lust of the flesh። የስጋ ምኞት አትፈጽም ይላል። በመንፈስ የምትመላለስ ከሆነ መንፈስ ሲሞላብህ አስተሳሰብን ይቆጣጠራል። እመነኝ፣ ይቆጣጠራል። ክብር ለኢየሱስ ይሁን። የምትተወው ነገር ይኖራል። አቅጣጫ ትቀይራለህ። አሰራር ትቀይራለህ። አስተሳሰብ ትቀይራለህ። አንዳንዴ ጓደኛ ትቀይራለህ። ሼራሃባ ባሐሳካቶር አንዳንዶቻችሁ ስትቀይሩ አያለሁ። ካላችሁበት መንደር ስትወጡ አያለሁ። ያባሃዳስ walk
after the spirit ሰው በመንፈስ መንደዳት ያቃተው በመንፈስ ስለማይሞላ ነው። የተሞላው ነገር ይነዳል፣ ይቆጣጠራል። ጄካቱር ራባዲ ሃስታ ፕራዲዮስ it is an empowerment ነው መጽሐፍ ቅዱስ ሲናገር ለምንናገረው ነገር በጸጋና በጨው የተቀመመ ይሁን ይለናል አይደለም እንዴ? ለሚሰሙት ምን ያደርግ ዘንድ ጸጋን ምን ያደርግ ዘንድ ታውቁታለ። ጸጋን ምን ያደርግ ዘንድ ያንዳንዱ አንደበት ውጋት ነው የሚሰጠው። ዲስካሬጅመንት ልብን እንደ ጭንቁር ነው የሚባለው። የኛ ግን ስፒሪት ፊልድ ስለሆነ ይወለ ሰላምታችን ራሱ በሰዎች ውስጥ ያለውን ነገር ያነሳል። የሰላምታችን ድምጽ በሰማው ጊዜ በውስጤ ያለው ጽንስ ዘለለ። ተሞመት ከሰው ጋር ራሱ ተወራችሁ ሪል ነው ማወራው ያንተ አንደበት የሰውን ጽንስ ያስወርዳል ወይ ያስወልዳል። ዳስት እየሰማችሁ ነው። ያኮማትረዋል ወይም ደግሞ ጃምፕ ያደርጋል። ጽንሱ ዘለላለች እና ጸጋን ለሰሚዎች ጸጋን ይሰጠን። እንግሊዘኛው ሚኒስተር ግሬስ ቱ ዘ ሂረር ሚኒስተር ነው የሚለው ያገለግል ዘንድ። ሃሌሉያ። እስኪ አንደበትን ያዘውና ይሄ አገልጋይ ነው በለው። ሻይ ነው ጀርም እንዳለ አውቃለሁ ግን ይበለዋል። አይዞህ ይሄ አገልጋይ ነው በለው። እስኪ አገልጋይ በለው። እስኪ ምንድነው የሚያገለግለው? የሕይወትን ቃል ምንድነው የሚያገለግለው? ጸጋን። አሜን። ለስማ ወይ የጻድቅ አንደበት የሕይወት ምንጭ ነው የሚለው። መንፈስ የሞላበት ሰው ጸጋን ይሰጣል ይለኛል አማርኛው። እንግዲህ ሚኒስተር ግሬስ ቱ ዘ ሂረር right now what are you doing? ምን ነው የምታደርገው ካላችሁ I'm ministering grace። ሰዎች ጸጋን እየተካፈሉ ነው። ተቀበል በኢየሱስ ስም። በእውነት ነው የምላችሁ ተቀበል በኢየሱስ ስም። አንድ አይነት ሰው አትሆንም። ይሄ ፉከራ አይደለም። መንፈስ ሲነካ እንደ ሌላ ሰው ያደርጋል። እንደ ሌላ ሰው ትናገራለህ። ቋንቋ ይለወጣል፣ አስተሳሰብ ይለወጣል፣ አካሄድ ይለወጣል፣ አሰራር ይለወጣል። ተቀበል በኢየሱስ ስም። ሚኒስተር ግሬስ ቱ ዘ ሂረር። መንፈስ ያልሞላባቸው ሰባኪያን መረጃ ነው የሚሰጡ። መልእክት እንኳን የላቸው። መልእክታቸው በአንዳንዶች ሰዎች መልእክት ላይ እየተመሰረተ ነው። መንፈስ እንኳን አያቀብላቸው። እንዴ አይ ብሊቭ አቃቢ መሆን አምናለሁ፣ ግን ሁሌ አቃቢ ሆነ ትኖራለህ። ሁሌ አቃቢ ሆነ ከእግዚአብሔር በላይ ጠበቃውን I'm not knocking out፣ ግን አንዳንድ ጊዜ you have to minister grace። አሜን። ለስማይ በማቀብ ውስጥ እኮ ኮሬክሽን አድሚኒስትሬሽን አለ። ዝም ብለህ ረገጣ ብቻ ይሆናል እንዴ? እየሰማችሁ ነው ወይ? መጽሐፍ የሚናገረው በቃ አንደበታችን ንግግራችን ይኸውላችሁ let not proceed corrupt communication out of your mouth ነው። የተምታታ አነጋገር ይኸውላችሁ ኮራፕትድ የሆነ የተበላሸ ንግግር ከአንደበታችሁ ፕሮሲድ ያርጋ አይውጣ ነው የሚለው። አይጣ ያዙት ነው የሚለው። ጥቅስ እየተናገርክ ኮራፕትድ ሲሆን መንፈስ ነው የሚያስፈልግ። እየሰማችሁ ነው? ግሎሪ። መንፈስ የሞላበት ሰው በአምልኮ የተሞላ ነው፣ በጸሎት የተሞላ ነው፣ በምስጋና የተሞላ ነው። ከሁሉ በላይ ደግሞ ይኸውላችሁ he minister grace to the hearer። ዛሬ ጸጋን ተካፍላችሁ ከሆነ ለጌታ ክብር ታጨበጨባላችሁ። ጸጋን ተካፍያለሁ በሉ እስኪ ሁላችሁ። spirit filled life you speak after the spirit። የምትናገረው ከመንፈስ ተከትለ ነው። ሽከራ ባሃጆላ ባህሪያስ ስሰብክ መንፈስ ተከትለ ነው። በኃይል ወጣና መስበክ ጀመረ ይላል። መንፈስ ከሞላችሁ በኋላ ነው ይናገሩ የጀመሩት። from the abundance of the heart the mouth speaks። ሰው ከልቡ ሙላት አንደበቱ ይናገራል። ጠማማ፣ ምቀኛ፣ ተፎካካሪ ከሆንክ ውስጥ የተሞላው ሰው ሙላት መቀየር አለበት። ለዚህ ነው ስጋ ለባሽ ሊሚቴሽን አለበት። ስጋ ለባሽ ምናምንቴ ነው በራሱ። እየሰማችሁ ነው? ስጋ ለባሽ ይኸውላችሁ ምንም ማድረግ አይችልም። በስጋ ለባሹ ላይ በመንፈስ ምን አደርጋለሁ? ሃሌሉያ ሃሌሉያ። አንድ ያመነ ሰው እኔ ስጋ ለባሽ ነኝ ይበል እስኪ።
ትህትና እኮ ነው። እኔ ስጋ ለባሽ ነው ማለት አሁን እስከ ዛሬ ያደረኩትን ማድረግ አልችልም። አሜን ልስማይ፣ አሜን ልስማይ። እዚህ የደረስኩበት ላይ መድረስ እኔ ስጋ ለባሽ ነኝ። መንፈስ ካልፈሰሰብኝ በስተቀር ተፈላጊነቴ አይጨምርም። በሊደርሺፕ ወርልድ ላይ ወይም በዚህ በኮርፖሬት ወርልድ ላይ ኮምፒተንስ ይሉታል። ኮምፒተንስ ብቃት ወሳኝ ነገር ነው። ሆኖ መገኘት ማለት ነው። ብቃት ከሌለ የሚሰማ የለም። በሊደርሺፕም በምንም ተከታይ የምታፋ በብቃት ነው እና the law of the lead ይሉታል። እንደ ጣራ ነው። ጣራው ከፍ ባለ ቁጥር ነው ያንተ የሚጨምረው። በመንፈሳዊ ዓለም ደግሞ ለኮምፒተንስ የሚመጣው ከመንፈስ ቅዱስ ነው። ብቃታችን ከራሳችን ሳይሆን ይላል። ሃሌሉያ ግሎሪ። በኢየሱስም መንፈስ ብቃት ይሰጣል። የማስተዳደር ብቃት ይሰጣል። ምጡቅ የሆነ አእምሮ ይሰጣል። ክሬቲቭ አይዲያ ይሰጣል። You'll come out from good idea to God's idea. ከጥሩ ሐሳብ ወጥተ የእግዚአብሔር ሐሳብ ተካፋይ ትሆናለህ። ብርሃን ይበራልሃል። በእግሮቻችን እንቆማለን። ክብር ለኢየሱስ ይሁን። አጠገባ ያለውን ትይዘዋለህ። ያዘው praise God። ጨርሻለሁ። ያዘው I believe I minister grace to the hearer። ለሰማኝ ጸጋን አካፍያለሁ። እጆቻችሁን ተያዛችሁ ከፍ አድርጉት በኢየሱስ ክርስቶስ። praise the Lord praise the Lord praise the Lord። ቀስ ብለህ ጮታል 2 minutes ከዛ ጸልዬ ይጨርሳል። ሃሌሉያ። እንደተያዛችሁ መንፈስ ሞልቶብኛል በሉ እስኪ ሁላችሁ። ኃይል ሞልቶብኛል በሉ እስኪ። አሁን ድምፁ መጣ። እምነት ሞልቶብኛል በሉ እስኪ። ተቀብቻለሁ በሉ እስኪ። መለኮት በእኔ ላይ አለ በሉ እስኪ። በመለኮት ኃይል ሄዳለሁ በሉ እስኪ። ኦ ግሎሪ ቱ ጋድ። ይህን ኃይል የሚያስቆም ምንም ነገር የለም። እንደ ፈሳሽ እንደሚያፈርስ ውሃ እንደሚያፈስ እያፈረስክ ትሄዳለህ። ውሃ እንደሚያፈርስ ይኸውልህ ቅጥሮችን እያፈረስ ትሄዳለህ። ሼካራ ባህታቻ ካታዲያ ሴሌብራዶስ ኤልፓራባስ ቤዲ አላራባሃ ሴሌብራንዳ ላባሃስ ኤላካታቻ ዲያሳካቶ ራባሃዲያ ሴሌብራንዶስ። የናዝሬቱ ኢየሱስን በኃይልና በመንፈስ ቅዱስ ቀባው። መልካም እያደረገ ዞረ። በዲያብሎስ የተጨቆኑትን ነፃ እያወጣ በኢየሱስም ነፃ ውጣ። ለጌታ ክብር እናጨበጭባለን። ክብር ለኢየሱስ ይሁን። ወዳችኋለሁ። ይሄ የሕያው የእግዚአብሔር ቃል ነው። ለጌታ ክብር እናጨበጭባለን። ተባረኩ።